Hallelujah. Praise the Lord. ክብር ለእግዚአብሔር ይሁን። ጌታን እጅግ አድርጌ አመሰግናለሁ። ስታመልኩ እንደው ዞር ብዬ ማየት ፈለኩ በደንብ እና ምን እንደተሰማኝ ታውቃላችሁ? ፍቅር። አሜን። የማገለግላችሁ አገልጋይ ስለሆንኩ አይደለም፣ ስለምወዳችሁ ነው። አሜን። የምወዳችሁ ደግሞ እኔ አፍቃሪ ስለሆንኩ አይደለም፣ በመንፈስ ፍቅር ነው። ሃሌሉያ። praise the Lord። የሚገርማችሁ ነገር ማፍቀር ከተቸገራችሁ፣ ፍቅር እንደው ካነሳችሁ፣ እንደው ካጣራችሁ፣ ከጎደለባችሁ አትቸገሩ። የእናንተን ፍቅር የሚፈልገውም የለም፣ ማንም አይፈልገውም። ሲጀመር የላችሁም። ብትኖርም ትንሽ ናት። እቺ ተፈጥሯዊ ፍቅራችን ገና ልጆች እያለን ነፍስ ስናቅ ትንሽ ናት። አከፋፍለን ጨርሰናታል። ለማዬ የተወሰነ ፐርሰንት አይደለም፣ ለአባዬ፣ ከዛ ለወንድም ጋሼ፣ ከዛ ለእህት አበባ ሰጠንና ትንሽ ተርፎን ነበር ለአጎቴ፣ ለአክስቴ ያደልና ከዛ በኋላ ወረፋ የሚጠብቅ ጎረቤት ምናምን የለንም። ጠላ ናቸው። ሰጠን ጨረስ። ወገኖች እኛ ያለን ተፈጥሯዊ ፍቅር ይሄ ነው። እሱ ደግሞ የሚወዱንን መውደድ፣ የሚጠሉንን መጥላት ነው። ወገኖች ልንገራችሁ፣ እሱ መሞት ነው ያለበት። ያ ተፈጥሯዊ ፍቅር ከክርስቶስ ጋር ሞቼ ያለው ሲል ከነ ፍቅሬ ማለቱ ነው። ወገኖቼ የፍቅር ፏፏቴ አለ። ቧንቧ አይደለም ያልኳችሁ፣ ፏፏቴ ኤቨር ፍሎዊንግ። ቆጣሪ የለው፣ ምን የለው፣ ክረምት በጋይ፣ አይደርቅ፣ አይጎድል፣ ይፈሳል። የምን ፏፏቴ በሉት ባካችሁ። የምን እንደ ፋውንቴን ከታች ወደ ላይ የሚፈስ አይደለም፣ እንደ ፏፏቴ ከላይ ወደ ታች። ከማ ውስጥ እንደሚፈስ ታውቃላችሁ? ከአብ ውስጥ ነው የሚፈልቀው። ከአብ ውስጥ ፈልቆ መጀመሪያ የሚፈሰው ማ ውስጥ ነው? ኢየሱስ ውስጥ ነው። አይገርምም? አብ እንደወደደኝ ወደድኳችሁ፣ በፍቅሬ ኑሩ፣ በፍቅራችሁ ኑሩ አላለም። ስለዚህ ያቺ ትንሽዬ ፍቅራችሁ ያቺ የምታልቀዋል፣ ያቺ ቁጥቋጧል ጣሏት። ፏፏቴ መጥቷል። ቅዱስ አባት ሆይ ዓለም ሳይፈጠር ጨርሱልኝ እንጂ ስለወደድከኝ የሰጠኸኝን ክብሬን ያዩ ዘንድ እነዚህ የሰጠኸኝ ደግሞ እኔ ባለሁበት እንዲሆኑ ለምንሃለሁ አለ። ዓለም ሳይፈጠር ስለዚህ ለካ እኛ ሳንመጣም በፊት፣ እኛ ሳንፈጠርም በፊት፣ እኛ ሳንታወቅም በፊት ይሄ ፏፏቴ ከአብ ወደ ማን ነው የሚፈሰው? ወደ ኢየሱስ። ከዛ ምን አለ?
ዮሐንስ ወንጌል ምዕራፍ 15 ላይ አብ እንደወደደኝ እንዲሁ ወደድኳችሁ፣ በፍቅሬ ኑሩ በሉት እስቲ። ምን አላለንም? በፍቅራችሁ ኑሩ አላለን። በፍቅሬ ኑሩ አለ። እኔም እንኳን በፍቅሬ አልኖርኩም አለ። እኔ የአብን ትእዛዝ እንደምጠብቅ በፍቅሩም እንደምኖር እናንተ በፍቅሬ ብትኖሩ ደቀ መዛሙርቴ ናቸው። ሃሌሉያ ሃሌሉያ። ምን አለን ጌታ ኢየሱስ ክርስቶስ? ይሄ አሁን እኔ ጋር የምታዩት ፍቅር የማን ነው አለ? የአብ ነው። አብ እኔን የወደደበት ፍቅር ነው። ስለዚህ ፏፏቴው ከማን ነው የሚፈልቀው? ከዛ በመንፈስ ቅዱስ አማካኝነት ማውስጥ ነው የሚፈሰው? ወልድ ውስጥ። ወልድ መጣና ደግሞ ምን አረገው? በመንፈስ ቅዱስ አማካኝነት አፈሰሰው። ማለት እኛ ውስጥ የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችሁ ስለፈሰሰ ተስፋው አያሳፍርም። ኦኬ እናቴ ግድብ እንዳትሰሪ፣ እኛ ሲፈስ ፏፏቴው ግድብ ነው የምንሰራው፣ የትም መሄድ የለም ነው ወገኖች። ይሄ ፍቅር ግድብ አይዘውም፣ ወደ ሁሉ ይፈሳል። ስለዚህ ምን አለ? እኔ እንደወደድኳችሁ እርስ በርሳችሁ ምን አድርጉ? ምን ማለት ነው? አፍስሱት። ከማን ነው የሚመጣው? ከአብ። ወደ ማን ነው የሚፈሳው? ወልድ ግድብ ሰራ፣ ምን አደረገው? መጥቶ አፈሰሰው። አሁን ማጋ ነው። እኛ ምን እናርገው? እስቲ ውደዱ። በራሳችሁ አይደለም፣ በዚህ በመጣው ፏፏቴ፣ በዚህ በመጣ የፍቅር ጎርፍ አይዟችሁ፣ አታሳስቱ። ይሄ እንደ ድሮ ለማየ ላባየ ለእንትናየ ሰተን ምን ጨርሰው አይደለም፣ ወንዝ ነው። በእኔ የሚያምን መጽሐፍ እንደሚል የህይወት ውሃ ወንዝ ከሆዱ ይፈልቃል። አትሰስቱ። በብርጭቆ ምናምን አትስጡ። ፍቅር ውድድ አድርጉ። የእናንተ አይደል። አላመረታችሁት፣ አልጠፈጠፋችሁት፣ አላማጣችሁ፣ አልወለዳችሁት። ይሄ ከላይ የመጣ ፍቅር ነው። እንዴት ነው የምወደው? እንደ ተወደድሽ ውደጂ፣ እንደ ተማርሽ ማሪ፣ ይቅር እንደ ተባልክ ይቅር በል። አሜን። መልካም እንደተደረገልህ መልካም አድርግ። ለምን ይሄን እንደምነግራችሁ አላውቅም። እኔ ምንም ከምናገረው ጋር የተያያዘ አይደለም። አንድ ነገር ግን ዛሬ እንድታቆልኝ እፈልጋለሁ። ለህይወት ዘመንህ ሁሉ የሚሆን የፍቅር በጀት ተሰጥቷል። ወገኖች አንድ ነገር ልንገራችሁ። እግዚአብሔር ለእስራኤል ልጆች ህግን ሲሰጣቸው በሙሴ አማካኝነት 613 ትእዛዛትን ይሰጣቸው። እንደው አለ አይደለ በመቶውን ፈጽመው ሌላው ሊያቀታቸው ይችላል። ጌታው ይሄን ያህል ምን አድርጌያለሁ? ፈጽሜያለሁ፣ አቃተኝ ሊሉ ይችላል። ከዛ ደግሞ በሲና ተራራ ላይ ሲነገር በድንጋይ በጽላት ላይ ተቀርጾ የሰጣቸው 10 ትእዛዝ አለ። ለምሳሌ 7ቱን ፈጽሙ፣ ጌታው ሌላው አቃተኝ ሊሉ ይችላል። በአዲስ ኪዳን እኔና እናንተ 613ም አልተሰጠን፣ 10ም አልተሰጠን፣ አንድ ብቻ ነው የሰጠን። ባልንጀራህን እንደራስ። ባልንጀራ ማለት ጓደኛ ማለት አይደለም። ይሄን ወቁልኝ። የቋንቋ ችግር ነው። የቋንቋ ችግር ነው። ባልንጀራ ማለት ጓደኛ ማለት አይደለም። ምክንያቱም ያ ቢሆን ኖሮ እንግሊዘኛው ሲተረጉመው love your neighbor as yourself ነው ያለው። ኔበር ጎረቤት ነው። ባልንጀራ ደግሞ ጓደኛ ነው አይደል እንዴ? ተቸግረው ነው ተርጓሚዎቹ ፕሌሲዮን የሚል የግሪክ ቃል ነው። ፕሌሲዮን ምን ማለት ነው? በቅርብ ያለ። አለቀ። በቅርብ ያለ ሰው፣ ማንኛውም ሰው አይንህ ሊያየው ጆሮህ ሊሰማው በሚችል ርቀት ቅርበት ላይ ያለ ማንኛውም ሰው ማለት ነው። ባልንጀራ አድርጋችሁለት። ስለዚህ ማንኛውንም ሰው ባጠገብ ያለው ማለት ዓለምን ልንወድ አንችልም። እኔ
ውሸታም እሆናለሁ። እኔ በጣም የፍቅር ሰው ነኝ፣ ዓለሙን ሁሉ ወዳለሁ ብል ውሸታም ነኝ። የታውቂያቸው የታግኝቻቸው 8 ቢሊየን ሰው እንዴት አድርጌ ነው ማቀውና የምወደው ማለት ኢምፕራክቲካል ነው። ስለዚህ ዓለምን ውደዱ አልተባላችሁ ማለት ዓለሙን ወይም ሰውን ሁሉ ውደዱ አልተባላችሁ። ምክንያቱም እሱ የማን ነው? አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል የተባለ ሰው ለአንተ አልተሰጠም። አንተ በስንዝርህ በቅርብህ መልካም ልታደርግለት ፍቅርህን ልትገልጥላት በምትችለው አጠገብህ ያለ የኤኒዌር ስትጓዝ ስትሄድ ምን ስትል መንገድ ላይ ትሬን ላይ ሜትሮ ላይ እንትን ባስ ላይ ምን ይገባችኋል? ቫኬሽን ሄዳችሁ የምታዩት የወደቀ ሰው እሱ ባልንጀራችሁ ነው። ፕሌሲያ ቅርብ ያለ። ስለዚህ ስንት ትእዛዝ ነው የሰጠን? ስንት ትእዛዝ ነው? ኦኬ። ስለዚህ ወይን ፈጽመዋለን ወይን ጥለዋለን ወይን ሰብረዋለን እንጂ ጌታ ሆይ ይሄን ያህል ፈጽሜያለሁ ይሄን ያህል አቃተኝ ልንል አንችል። ባይ ዘ ዌይ እባካችሁ ይሄን ስሙኝ። ቸርች ያደረጋችሁ የእግዚአብሔር ሕዝብ ያደረጋችሁ ቅዱሳን ያደረጋችሁ ልዩ ያደረጋችሁ አንድ ነገር እሱን ጣላችሁ ማለት ያላችሁ መስሏችኋል፣ የላችሁም፣ ጠፍታችኋል። ፍቅርን የጣላችሁለት you are nothing, good for nothing. አይገርምም? ተመልከቱ። ለካ 613 መጋት ቦዲ ነው፣ ፊዚካል ቦዲ ነው። የሚያንቀሳቅሰው ነፍሱ ግን አንድ ነው። አሜን። ውስጡ ያለው የሚያንቀሳቅሰው ነፍሱ አንድ ነው። ምንድነው ካላችሁኝ፣ ባልንጀራህን እንደራስ ወደድ። ለዚህ ነው ወገኖቼ ሕግ ሁሉ በአንድ ቃል ይጠቀለላል። ባልንጀራው እንደራሱ የሚወድ ሕግን ሁሉ ፈጽሞታል። ስለዚህ ስትዋደዱ አላችሁ፣ ስትጠላሉ ጠፍታችኋል፣ የላችሁም። ፕሮግራም ሊኖር ይችላል፣ ሊቀጥል ይችላል። ቸርች እንትኑ ስርዓቱ ምናምኑ ሊቀጥል ይችላል። እንትን ሊቀጥል ይችላል። ኮንፈረንስ ሊቀጥል ይችላል። ዝማሬው፣ ዝላዩ፣ ጭብጨባው ሊቀጥል ይችላል። የላችሁም። እግዚአብሔርም እናንተ ጋር የለም። ወገኖቼ ፍቅር ባለበት ቦታ በዚያ እግዚአብሔር አለ። እኔ አላልኳችሁም ሁሉ አጠገባችሁ ያለው ሰው ሁሉ የሚወደድ ነው አላልኳችሁም። ማለት ላቨብል ነው አላልኳችሁም። ይገባችኋል ማለት አያናድዳችሁም፣ አያበሳጫችሁም ማለት አይደለም። ኖ ነገር ግን ክርስቶስ የወደደው እግዚአብሔር የወደዳት ከዘላለም የመረጠው ኢየሱስ ክርስቶስ የሞተላት ክቡር ደሙን ያፈሰሰላት ሰዎች አጠገባችሁ አሉ። ፕሬሸስ ናቸው፣ ዋጋ አላቸው፣ የደም ዋጋ። ሃሌሉያ ሃሌሉያ። ከሮብ ማታ ጀምረው ለአገልጋዮች፣ ከሐሙስ ማታ ጀምሮ ደግሞ እንደዚህ በጉባኤ በአንድ ሐሳብ ላይ ነው ስንነጋገር የቆየ ነው። መጽሐፈ መክብብ ምዕራፍ 12 ላይ በጣም ደስ የሚለኝ ቃል አለ። ምን ይላል መሰላችሁ? ከአንዱ እረኛ የተሰጡት ቃሎች ተቀብቅቦ እንደገባ ምስማር ናቸው ይላል። የድሮ ትርጉም ችንካር ብሎ ይለዋል። ሚስማር አዲሱ ትርጉም ምን ማለት ነው? የእግዚአብሔር ቃል ለውጥ የሚያመጣው ምን ሲያደርግ ነው? አንዴ ስለተመታ አይደለም፣ ሐመር መደረግ አለበት። ወገኖቼ ምንድነው በዚህ ቀናት ሐመር ስናደርግ የቆየነው ነገር ካላችሁኝ፣ እውነተኛ መንፈሳዊነት ውስጣዊ ነው፣ ልባዊ ነው።
በእግዚአብሔር ፊት ነው። ሰዋዊ አይደለም፣ ውጫዊ አይደለም፣ ታይታዊ አይደለም፣ ፐርፎርማንስ አይደለም፣ ውስጣዊ ነው። ስለዚህ ደቀ መዛሙርት ማለት በእኔ ትርጉም አስቤ የተረጎምኩት ምንድን ነው? የተገሩ፣ የተሰሩ፣ የተለወጡ ልቦች። ቅድም እዚህ ጋር ሰብሰብ ብለን እንዲሁ ሻይ ቡና እየተባለ ከአገልጋዮች ፕሮግራም በኋላ ከአንዳንዶች ጋር ስንያወጥ ጥያቄ ጠይኳቸው። ስለምወድ ነው፣ እንደ አስተማሪ ይሄን ማድረግ አለብኝ። ንገሩኝ፣ በእግዚአብሔር መንግስት ውስጥ በእግዚአብሔር አስተዳደር ውስጥ ታላቅም ታናሽም የሚያደርግ ምንድን ነው ብዬ ጠየቁ። ጥቂት ደቂቃ ትንሽ አይኖች ተከፈቱ። ወይም ወገኖቼ ለዚህ ነው ሜዲቴት ማድረግ የሚያስፈልገው። ትላንትና እሱን ተመልክተናል። በዋነኝነት ወገኖቼ ምንድናቸው እስቲ እናንተ ንገሩኝ። በመንግስት በእግዚአብሔር መንግስት ውስጥ በእግዚአብሔር አስተዳደር ውስጥ ታላቅ የሚያደርጉ የሚያስገቡ አላልኩም፣ የሚያስገባው በኢየሱስ ማመን ነው። ዳግም መወለድ ነው። ዳግም የተወለደ ሁሉ ወደ እግዚአብሔር መንግስት ምን አድርጓል? ገብቷል። ነገር ግን ታላቅም የሚያደርጉ ታናሽም የሚያደርጉ ትእዛዞች አሉ። የትኞቹ ናቸው? ትንንሾቹ፣ ከሁሉ የሚያንሱት፣ ደቂቅ ረቂቅ የሆኑት ምንድን ናቸው ብለን አለን? አትግደል ምንድን ነው? ግዙፉ ነው። አትጥላ ግን ለምን መሰላችሁ? ትልቅና ትንሽ የተባሉበትን ምክንያት ልንገራችሁ። ስንገድል ማንም ይዘን ሰው አይደለ እንዴ? ሰው ነው የሚይዘን። ስንጠላስ እግዚአብሔር ነው የሚያየን። ህሊናችን የእግዚአብሔር ወኪል እኮ ነው። ኤምባሲ ነው፣ ቆንሲላ ነው። እዛ ያለውን ነው የሚያስተጋባው። ስለዚህ ሰው ሳይገድል ሊኖር ይችላል። ግን ምን እያደረገ? አንዳንዱማ እኮ ጥላቻው የሚገርማችሁ ግለሰብም አይደለም ወገኖች። እኔ ልንገራችሁ፣ አንድ ግለሰብ መጥላት በራሱ እኮ ሸክም ነው። አንዳንዱ እኮ ህዝብ ነው የሚጠላው። እነዚህ ነጮች ሲባሉ ይላል እንደው ዘይት አርከፍ እንትን ነዳጅ አርከፍኩ ማቃጠል ነበር ምናምን ይላል እኮ አንዳንድ ሰው። እንዲህ ነጭ እንዴት ብዙ መሰለ ይገባችኋል ባለ ሰው ደግሞ እንዴት በጅምላ ይጠላል። ግን ሰዎች ምን ሊሉት ይችላሉ? ይሄንን ሰው ወርቅ የሆነ ሰው፣ ጻድቅ ሰው ሊሉት ይችላሉ። ምክንያቱም ምን አድርጎ አያውቅም? ገሎ አያውቅም። ግን የሚኖረው ምን እያደረገ ነው? እየቀረጠፈ ነው፣ እየገደለ ነው፣ እየጨፈጨፈ ነው የሚኖረው። እነዚህንማ እያለ ወገኖቼ ትንሹ ማሚያየው ነው፣ የውስጡ ነው እግዚአብሔር የሚያየው። ትልቁ ደግሞ ሰው የሚያየው ነው። ስለዚህ ፈሪሳውያን በምን ተሸወዱ? የሚያተኩሩት ምኑ ላይ ነው? ትልቁ ላይ ነው። ጌታ ኢየሱስ መጣና ትንሹን አለ፣ ማይታየውን፣ ደቂቁን፣ ረቂቁን። አታመንዝር የሚለው ምንድን ነው? ትልቁ ነው። ምክንያቱም ሲያመነዝር ሰው እኮ ምን ያደርጋል? ይያዛል አለ እንዴ? ሊያዝ ሰው ሊያየው ይችላል፣ ወሬው ይወጣል አለ እንዴ? ብዙ ጣጣ አለ። ብዙ ነው ነገሩ። ከአንድም ሰው በላይ ኢንቮልቭ ስለሚያደርግ ነገሩ ከባድ ነው። አትመኝ። ዋው ወገኖቼ፣ አጠገቡ ባለቤቱ ቁጭ ብላ ሰውየው እየተመኘ አጠገብ ቁጭ ብላ ላታቅ ትችላለች እኮ። ይሄን ያህል ምንድን ነው? ረቂቅ ነው፣ ደቂቅ ነው። ማን ያህል በፍርድ ፊት በሐሰት አትመስክር ተብሏል አለ እንዴ? ይሄ እንግዲህ ምንድነው? ሄዶ ፍርድ ቤት ላይንግ አንደር ኦዝ ነው ጌታ ኢየሱስ። ይሄ ይሄ ግዙፍ ነው። ለምሳሌ አይ ቲንክ እንግሊዝም ውስጥ ላይንግ አንደር ኦዝ በህግ በጣም ከባድ ነው አለ። አሜሪካ ኢትስ ቴሪብል
ኢትስ ቴሪብል። ለዚህ ነው ኮንግረስ ሰመን ስትደረጉ ወይም ደግሞ ሰፒና ምናምን ሲደረግ ያስምሏቸዋል መጀመሪያ። ከዛ በኋላ ግን አንዲት ውሸት ብትኖር መቀመቅ ነው የምትወርዱት። ምክንያቱም ምሎ መዋሸት ነው። ከመሐላዋ በፊት ግን ሰው ሁሉ ሲቀረጥፍ ነው የሚውለው፣ ሲዋሽ ነው የሚውለው። ፖለቲከኞቹ የዋሸን ችግር የለም፣ ከማሉ በኋላ ነው አክልክሉ። ባይ ዘ ዌይ የህጉም የሚለው አስርቱ ትእዛዛትን የመጽሐፍ ቅዱስ ህግ ሄዳችሁ በሐሰት ምን አታርግ አትመስክር ማለት ምን ማለት ነው? ምለህ አትዋሽ ነው። ጌታ ኢየሱስ መጣን። እሱ ግዙፉ ነው፣ ሰውም ሊይዝህ ይችላል። ሁል ጊዜ በልብህ ምን አታርግ አትዋሽ። የምትናገረው ሁሉ እውነት እውነት፣ አዎን አዎን ወይም አይደለም አይደለም፣ የውስጡ ላይ ለቀደመ ምን ተብሏል? የኮምፐንሴሽን ህግ ይሉታል። ለአይን አይን፣ ለጥርስ ጥርስ ይል የኮምፐንሴሽን ህግ ነው። የብሉይ ኪዳን ህግ ማለት ጀስቲስ ተብሎ ነው። ማለት አንድ ሰው በበደለው ልክ የግድ አይኑ ይጣ ምናምን ሳይሆን ግን ኮምፐንሴት መሆን አለበት። ይሄ የሚታየው ነው። ረቂቁ ግን ምንድነው? አንተ ግን ቀኝ ጉንጭን ለሚመታ ግራህን ስጠው፣ መደረቢያ ለሚወስድ መጎናጸፊያን ደርብለት፣ አንድ ምዕራፍ እንድትሄድ ግድ ለሚል ሁለት ሂድለት። ጀነሮሲቲ አይደለም መበቀልና ማስመለስ ኖ የሚቀርህ አለ ብሎ እንደገና መካስ። ሃሌሉያ። ህጉ ምን ይል ነበር? የሚወድህን ውደድ፣ ጠላትህን ጥላ ይላል፣ ይፈቅዳል ህጉ። እኔ ግን እላችኋለሁ የሚጠላችሁን ውደዱ፣ ለሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ። ለምን? የሰማይ አባታችሁ ልጆች እንድትሆኑ። እርሱ እንደዚህ ነው። በክፎችና በመፀኞች ላይ ዝናብ ያዘንባል፣ በኃጢአተኞች ላይ ፀሐይ ያወጣል። ስለዚህ የሰማይ አባታችሁ እንዲያው ምን አለ? የሚወዷችሁንማ ብትወዱ ምን ዋጋ አላችሁ? ለነገሩ ውሻም እኮ ባለቤቱ ጋር እንዲህ ይላል እኮ አይደል እንዴ? ሌላ አዲስ ሰው ሲመጣስ? ስለዚህ የሚወዷችሁን ብትወዱ ምን ዋጋ አላችሁ? ይህንንም አሕዛብም ያደርጉታል። የሰማዩ አባታችሁ ፍጹም እንደሆነ እናንተም በነገር ሁሉ ፍጹማን። ሃሌሉያ። ስለዚህ ምንድነው ስናይ የቆየ ነው? የልብ ሰው እንሆን፣ የውስጥ ሰው እንሆን። አጭር ጸሎት እንጸልይ። ቅዱስ አባት ሆይ እናመሰግንሃለን። ክብር ምስጋና ሁሉ ላንተ ይሁን። አሁንም ሰማያትን ክፈትልን፣ መንፈስን አፍስስልን፣ ቃልህን ግለጥልን፣ ህይወታችን ይለወጥ። የተለወጠ ልብ፣ የልጅህን የሚመስል ልብ ስጠን በኢየሱስ ክርስቶስ ስም አሜን። ምዕራፍ 6 እንደዚህ ይላል፣ ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው አታድርጉ፣ እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። ትላንት መግቢያ ላይ እንደነገርኳችሁ ያ ዘመን በጣም መሲሁን የሚጠብቁበት፣ ይሄን ፖለቲካል ፊገር የሚጠብቁበት፣ ሚሊተንት ፊገር የሚጠብቁበት ዘመን ነበር። በጣም የሮማ ጭቆና በዝቶባቸዋል። ስለዚህ እንዲመጣና የእግዚአብሔር መንግስት እንድትገለጥ ደግሞ ምን ያስፈልጋል? ህጉን መስራት ብለው ያምናሉ። ስለዚህ ሶሻል ኦብሊጌሽን ነበር እና ሲመጸውቱም ሲጸልዩም ሲጾሙም ፓብሊክሊ ነው ሁሉን ነገር የሚደረገው እና ይሄ ልማድ ሆኖ ሃይማኖተኝነት፣ መንፈሳዊነት የሚለካው በእነዚህ ነው። በነገራችን ላይ እዚህ ጋር የምናያቸው እነዚህ 3 ነገሮች የአገልጋዮች ወይም የካህናት ወይም የሌዋውያን ጉዳዮች ብቻ አይደሉም፣ የህዝቡ ሁሉ ናቸው። የእግዚአብሔር ህዝብ በሙሉ ህጉ ምን ያዘዋል? ለድሆች እንዲመጸውት፣ እንዲጾም፣ እንዲጸልይ ያዘዋል። ግን ችግሩ ምንድን ነው? ብዙዎች የሚያደርጉት በሰው ፊት ነው።
ክፍል ስንመለከት ጌታ ኢየሱስ ክርስቶስ እየነገራቸው ያለው ወይ ለነሱ አሁንም ለኛ የሚነግረን ሁለት ኦዲየንሶች አሉ። ሁለት ተመልካቾች አሉ። አንደኛ ኦዲየንስ ሰዎች ናቸው። አንደኛው ኦዲየንስ በሉልኝ እግዚአብሔር ነው። እንዲያውም በግልጽ የሰማዩ አባት በሙሉ እዚህ ውስጥ እንደዛ እያለ ነው የሚጠራው። የሰማዩ አባት ነው ኦዲየንሱ፣ ተመልካቹ። ለምንድን ነው በሰው ፊት ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ምን የላችሁ ዋጋ? እንግዲህ ምጽዋት ስታደርግ ብዙዎች በሰው ዘንድ ሊከበሩ በምኩራብ በመንገድም እንደሚያደርጉ በፊት መለከት አታስነፋ፣ እውነቱን እላችኋለሁ ዋጋቸውን ተቀብለዋል። ምናቸውን ተቀብለዋል? አንተ ግን ምጽዋት ስታደርግ ምጽዋትን በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ፣ በስውር የሚያይ አባትህ በግልጽ ጮክ በሉ ይከፍልሃል። ኦኬ፣ ስንት ኦዲየንስ? እነዚህ ኦዲየንሶች at the end of the day ምን ያደርጋሉ? ቃሉ እንደሚለው ይከፍላሉ። ምን አለ ማለት ነው? ፕራይዝ አለ፣ ሪዋርድ አለ፣ ክፍያ አለ። ስለዚህ የምትሆነውን በማን ፊት ነው የምትሆነው? የምትሆኚውን በማን ፊት ነው የምትሆኚው? Who is your audience? That is a question. በጣም ጥንት ጊዜ ነው ቆይቷል። አንድ ከተማ ውስጥ ሁለት ታዋቂ ወርልድ ክላስ የሆኑ አርቲስቶች ነበሩ። እነዚህ ስቴጅ ፐርፎርመርስ አርቲስቶች ነበሩ። ሁለት ናቸው፣ በጣም የታወቁ ናቸው። እና አንድ ጊዜ ኢንቪቴሽን መጣላቸው ለሁለቱም። ከሁለት ቦታ ነው ኢንቪቴሽኑ የመጣላቸው። አንደኛው ኢንቪቴሽን ከተማው ስታዲየም ላይ የተዘጋጀ ኢቨንት ነው። በጣም ከለርፉል ኢቨንት ነው። ብዙ ሰው የሚገኝበት ነው። ክፍያውም ጥሩ ነው። አንደኛው ግን በጣም የሚገርም ኢንቪቴሽን ነው። አንድ አዳራሽ ውስጥ ነው። አዳራሽ ውስጥ አንድ ሰው ነው ያለው። አንድ ሰው ፊት ነው ፐርፎርም የሚያደርጉት። ክፍያ ግን የለው። ይሄንን ዲቴል የያዘ ኢንቪቴሽን መጣላቸው። አንደኛው አየና ከት ብሎ ሳቀ። ምን ማለት ነው? አዳራሽ ውስጥ አንድ ሰው ፊት እና ደግሞ ክፍያ የሌለው። ወዲያው ቀዳዶን የጣለው። ከዛ አፕሩቭ አረገ። ያኛውን እመጣለሁ ፈቃደኛ ነኝ ብሏል። አንደኛው አርቲስት ግን ይሄኛውን መረጠ። ወንጂ ማናችንም በእነሱ ጫማ ውስጥ ብንሆን ምን መርጦ የታወቀ ነው አይደል? መረጠ። ከዛ ቀኑ ሲደርስ ይሄኛው ወደዛ ሄደ፣ ወደ ስታዲየሙ፣ ያኛው ደግሞ ወደዛ ሄደ። እዛ እንትን በጣም ከለርፉል ነበር፣ ላይቱ ምናምኑ፣ ህዝቡ በቃ ፐርፎርም አረገ፣ በጣም ተጮኸ፣ አፕላውዙ፣ ጭብጨባው ምናምኑ ልዩ ነበር። አለቀ። ሰው ሁሉ ወደ ቤቱ ሄደ፣ እሱም ወደ ቤቱ ገባ ቼኩን ይዞ።
ቼኩን ይዞ ይሄኛው ወደ ተባለው ቦታ ሄደ። ሲገባ ራጭ ያለ አዳራሽ ነው። አንድ ሰው ብቻ ዘጋ ተቀምጧል። ሰው የለ፣ መብራት የለ፣ ጭብጨባ የለ፣ ሆታ የለ። ልክ በብዙ ህዝብ ፊት እንደሚያደርገው ከልቡ at his best ፐርፎርም አደረገ። ልክ ፐርፎርም አድርጎ ሲጨርስ ያ ሰው ቆመና አጨበጨበለት። ከዛ ከጨረሰ በኋላ ሲወጡ እኔ ግሎባል ኢቨንት ኦርጋናይዝ የሚያደርግ ትልቅ ካምፓኒ ባለቤት ነኝ። ስለዚህ ፐርፎርማንስን በጣም ወድጄዋለሁ። አሁን ያዘጋጀነው ትልቅ ወርልድ ቱር አለ። አገሮች በትላልቅ ከተሞች ውስጥ አመቱን ሙሉ የሚካሄድ ቱር አለ። ስለዚህ አፕሩቭ አድርጌያለሁ። ለዛ በየመድረኩ ይሄን ያህል ነው የሚከፈልህ። ስለዚህ አመቱን ሙሉ ቼክ ትቀበላለህ። ወገኖች ያኛው በአንድ ኢቨንት ገብቷል ቤቱ። ይሄኛው ግን በአንድ ሰው ኦዲየንስ ያውም ክፍያ በጊዜው ባልነበረው ትልቅ በር ተከፈተለት። ይሄን ነገር ይሄን ታሪክ ሳስብ የሚታየኝ ይሄ ነው ወገኖች። እኔና እናንተ የምንመርጠው ኦዲየንስ የትኛው ነው? እግዚአብሔር ጋር ህዝብ የለም። እግዚአብሔር ጋር አፕላውዝ የለም። እልልታ፣ ጩኸት የለም። አድናቆት ምናምን አላለ የለም። እሱ እኮ እሷ እኮ ምናምን አላለ የለም። ዝና ምናምን የለም። ሚያየን እሱ ብቻ ነው። እዛው ጋር እጅ በእጅ ደግሞ የሚሰጥ ምንም ነገር የለም። ስለዚህ ሰው ብዙ ጊዜ የትኛውን ይመርጠዋል? በሰው ፊት ፐርፎርም ማድረግ፣ ጭብጨባ ባለበት፣ ምስጋና ባለበት፣ ዝና ባለበት። አቤት አንዳንድ ሰዎች እንዴት አቴንሽን ሲከርስ ናቸው! ማይ ጉድነስ! በተለይ በዚህ ዘመን ታውቃላችሁ ወገኖች፣ ሱሳይድ የሚያደርጉ ወጣቶች እንዳሉ ፎቶአቸውን ብለው ቲክቶክ ላይ ወይም ኢንስታግራም ላይ ወይ ምናምን ይለጥፉና እየገቡ ቢያዩት ላይክ የለም፣ እየገቡ ቢያዩት ላቭ ምልክት የለም። ይገባቸዋል ማለት እኔ ማንም አይወደኝም በቃ ምናምን ብለው ችግር ውስጥ ይገባሉ። ሰው የምን አዲክሽን ይዞታል? ያፕሩቫል። የጭብጨባ ጭር ሲል አልወድም። አድምቁልኝ፣ ሞቅ አርጉት። እንዴ አታቁኝም እንዴ? አንዳንድ በዚህ ዘመን ያሉ የሚታወቁ አግለ እኔ ደግሞ ክችች አላውቅህም እንዴ? እኔን አታቀኝም? እንዴት አታቀኝም? እንዴት አላውቅ? እንዴት ልወቅህ? ይገባቸዋል አባባሌ። ሰዎች በጣም መታወቅ የሚፈልጉበት፣ አቴንሽን የሚፈልጉበት፣ መታየት የሚፈልጉበት። አንዳንድ አገልጋዮች ሲነሱ የመጀመሪያ ነገር ኢትዮጵያ ውስጥ ማድረግ የሚፈልጉት ቲቪ ነው። ቲቪ ከፍታሉ እንደምንም። ከዛ በኋላስ በየቦታው ይታያሉ። ከዛ እየዞሩ ማጨድ ነው የዘሩትን። ምክንያቱም አንድ ፌም ከመጣ በሰው ውስጥ የሆነ ስፍራ ሰው ካገኘ ከዛ በኋላ ችግር የለው።
ወገኖቼ ዓለም እንደ ሜሲ ቢያጨበጭብላችሁ እንደ ሮናልዶ እንትን ቢልላችሁ ማለት ምናምን ቢልላችሁ እግዚአብሔር አፕሩቭ ካላረጋችሁ ከንቱ ናቸው። ልንገራችሁ ዛሬ ያጨበጨበ ሰው ዛሬ የዘለለ ሰው ዛሬ ሆ ያለ ሰው ነገ ባንዲት ምክንያት ሊገለበጥ ይችላል። ሰው የሚችለው ከሁለት አንዱን ነው። ባይዘወይ መሀል ላይ ብዙ አይችልም። ሐዋርያ ሥራ መጨረሻ ላይ የምታገኙት ታሪክ ሐዋርያው ጳውሎስ በዛ ሚሊጢን በሚባል ደሴት ምንድነው እንትን ከወደቁ በኋላ በሰንሰለቱን እንደለበሰ መቼ ሳይቀመጥም ስራ ይወዳል። እሳት ሲያቀጣጥሉ ባህር ውስጥ ሰምጠው ከርመው ነው ብዙ ሲያቀጣጥሉ ፉኝት ወጣ ነከሰችው። እኔ አፍችን ፉኝት ደግሞ ያገሬው ሰው ያውቃታል። እሷ ነከሰች ማለት ሂደቱ የታወቀ ነው። መጀመሪያ ሰውየው ያብጣል፣ ከዚህ ይወድቃል፣ ይንፈራገጥና ይሞታል። የታወቀ ምን አሉ? ይሄ ሰውዬ በእርግጥ ነፍሰ ገዳይ ነው። እንደው ከውሃ እንኳ ቢድን እግዚአብሔር በህይወት ይኖር ዘንድ አልፈቀደለትም። እሱ ግን ፍኝቷን ወደ እሳት አራገፋትና ቁጭ ብሎ ምንም ሳይሆን ሲያዩ ይሄ ሰውዬ አምላክ ነው ብለው ሐሳባቸውን ለወጡ ይላል። ለወጡ ሰው ወይ ነፍሰ ገዳይ ብሎ መቀመቅ ይልካል ወይ ደግሞ አምላክ ነው ብሎ ዙፋን ላይ ያወጣል። ሰው አያረግህም። ወገኖቼ እውነተኛ መንፈሳዊ ህይወት የልብ ሰውነት ውስጥ ተኮርነት ምን ነው ታውቃላችሁ? ሁል ጊዜ እግዚአብሔር እንደሚያየን ማወቅ ነው። ሃሌሉያ! እግዚአብሔር እንደሚያየን ኦዲየንሳችን እሱ እንደሆነ ማወቅ ነው። እኔ ይቅርታ አድርጉልኝ አንዳንድ ጉባኤ ውስጥ የመገለጥ ምናምን ሲመጣ እኔ በመገለጥ አምናለሁ፣ በጸጋ ስጦታዎች አምናለሁ። ጸጋ ስጦታዎች አሁንም አሉ፣ ይሰራሉ፣ የከበሩ ናቸው። ግን አሁን በዘመናችን እንደምናየው ለምሳሌ ስልክ ቁጥርሽ እንደዚህ ነው፣ ስምሽ እንደዚህ ነው፣ ያጎትሽ እንትና የሚባል ነው፣ አክስትሽ ምናምን ሲባል ሰዎች አክሮባት መስራት ይጀምራሉ። አክሮባት ሊትራሊ አንዱን እንዲያውም አይቻል ጣራ ላይ ሁሉ ወጣ መሰለኝ። ወዲያውኑ ስፓይደርማን ሆነ። አንዳንድ ሰዎች በቃ ሌላ ነገር ይሆናሉ። በቃ አልገባኝም። ምንድን ነው ያስደነቃችሁ? አላቅም። የእናንተ እንደዛ ቢነገራችሁ ትደነቁ ይሆናል። ያለ ይሄ ልጅ ቁጥር ያለ ፌስቡክ ላይ ያለ እኮ እሱ ምን ያስደንቃል? ወገኖቼ ምንድን ነው ስትሏቸው እግዚአብሔር አየኝ እና ድሮ አያይሽም ነበር አይህም ነበር። አያችሁ፣ እንደዚህ የሚሆኑ ሰዎች እግዚአብሔር እንደማያያቸው የሚያውቁ የሚያስቡ ናቸው ማለት ነው። እንኳን የሰራዊት ጌታ እግዚአብሔር የለንደንም ሰርቪላንስ ሲያይሽ ነው የሚውለው። ሲያይ ነው የሚውለው። ባይዘዌ ታውቃላችሁ፣ አንድ የወጣችሁ ስትገቡ 1000 ጊዜ ነው የምትቀረጹት አይደለም? እንደው ጎንበስም ስትሉ ቀናም ስትሉ እንደው ምንም ስታረጉ እንደው በቃ የምታረጉት ሁሉ ነገር ትታያላችሁ። ወገኖቼ ሌትስ ቢ ኮንሺየስ። እግዚአብሔር ሁል ጊዜ ያያናል። ልባችንን ያውቃል። ረቂቅ የሆነው ኢቭን እኛ እንኳን የማናቀውን እኛነታችንን ያውቃል። የሰው ልብ እጅግ ክፉ እጅግ ተንኮለኛ ነው ይልና ማንስ ያውቀዋል? ሰውየው ማያውቀው። እኔ ግን ስራዬ ስለሆነ አለ ለእያንዳንዱ እንደ ስራው መጠን ከፍለው ይሄ ስራዬ ስለሆነ ልብና ኩላሊትን እፈትናለሁ። ስራዬ ይሄ ነው። ስለዚህ ነው ማውቀው። ማንም አያውቀው። ወገኖቼ የማስበውን ብቻ አይደለም የሚያውቀው፣
የዛሬ 10 ዓመት ምን እንደማስብ ዛሬ ያውቃል። ገና ከመጀመሪያው መጨረሻውን እናገራለሁ። እንደተናገርኩ ይሆናል፣ እንዳሰብኩም ይቆማል። ስለዚህ እውነተኛ መንፈሳዊነት በእግዚአብሔር እይታ ውስጥ በእግዚአብሔር ራዳር ውስጥ መኖር ነው። ተመልከቱ፣ ሰው ቢያየን ቢያውቅልን ያደረግነውን መልካም ስራ የሰራነውን ትጋታችንን እንትናችንን የከፈልነውን ዋጋ ሰው ቢያውቅልን ያጨበጭብልናል፣ ያደንቀናል፣ ያወራልናል ምናምን አለቀ። ዋጋው ምንድን ነው? ከሰው የምናገኝ ሰው የሚያገኘው ምንድን ነው? ሙገሳ፣ ከንቱ ውዳሴ። ከንቱ የተባለው ለዚህ ነው። ውዳሴ ነው ግን ከንቱ ነው። ወገኖቼ እግዚአብሔር ግን የሚሰጠን ዋጋ ምን እንደሆነ ልንገራችሁ። በስውር የሚያይህ አባትህ በግልጥ ይከፍልሃል ይላል። የሱን ልንገራችሁ። የሱም ውዳሴ ነው፣ የሱም ሙገሳ ነው። ልክ ከሰው እንደሚገኘው ማለት ነው። ግን ወገኖቼ የእግዚአብሔር ሬኮሜንዴሽን፣ የእግዚአብሔር እውቅና ምን ማለት እንደሆነ እግዚአብሔር ይርዳን እንዲገባን። ለምን መሰላችሁ? ምን አለ ጴጥሮስ? ሁለተኛ ጴጥሮስ ምዕራፍ 1 ላይ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ቃል፣ ያ ድምፅ በመጣለት ጊዜ በቅዱሱ ተራራ ከእርሱ ጋር አብረን ነበር። በዚያን ጊዜ ይላል ከእግዚአብሔር ዘንድ ክብርና ምስጋና ተቀብሏል። በደምብ ስሙኝ። ምንድን ነው የተቀበለው? ጮክ በሉ። ከማ ማ ኢየሱስ። አሃ ለዚህ ነው የክብርና የምስጋና ዘውድ ጫንክለት ይላል። ምን ተቀብሏል? ክብርና ምስጋና። እግዚአብሔር ምን ይሰጣል ማለት ነው? እግዚአብሔር ለማ ለኛ ላንተ ላንቺ ምን ይሰጣል? አይሰማኝም። ምን ይሰጣል? ክብርና ምስጋና ይሰጣል። ስሙኝ ወገኖቼ፣ ይሄ እንዲህ ዝም ብሎ አይደለም። ይሄ ሁለተኛ ጴጥሮስ ላይ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ ምን ይላል መሰላችሁ? በዚህም እጅግ ደስ ይላችኋል፣ ምንም በእሳት ቢፈተን ከሚጠፋው ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴም ይገኝ ዘንድ አሁን አስፈላጊ ሆኖ ስለተገኘ ለጥቂት ጊዜ በልዩ ልዩ ፈተና አዝናችኋል። ቆይ ጌታ ኢየሱስ ክርስቶስ ሲገለጥ ያ እምነታችሁ፣ ያ የተፈተነ የነጠረ የጠራ እምነታችሁ ለምን ይፈለጋል? ምን ሊቀበል? ሊመሰገን፣ ሊከበር፣ ሊወደስ። ማን ነው የሚያመሰግነው? አይሰማኝም። እግዚአብሔር። ማን ነው የሚያከብረው? ማን ነው የሚያወድሰው? ከኔ ኢማጂን እግዚአብሔር እኛን ሲያወድስ የክብርና የምስጋናን ክብርና ምስጋናን ተቀብሏል ይላል አለ እዛ ጋር። ኦኬ ምን ማለት እንደሆነ ልንገራችሁ። ማለት አምጥቶ እግዚአብሔር የክብርና የምስጋና ዘውድ ጫነለት ማለት አይደለም። ምንድን ነው ያለው ከሰማይ? በእርሱ ደስ የሚለኝ
የምወደው ልጄ ይህ ነው አለ ማለት ለዘላለም አናትሽ ላይ የሚኖር የክብርና የምስጋና ዘውድ ነው። ወገኖቼ የእግዚአብሔር ሬኮሜንዴሽን ቀላል እንዳይመስላችሁ። የእግዚአብሔር አክኖሌጅመንት is powerful። እኔ ምንም አይደለም የምፈልገው ይሄን ሁሉ ዘመን የደከምኩት፣ ያገለገልኩት፣ የወጣሁት፣ የወረድኩት፣ በፊቱ የሆንኩትን ነገር በሙሉ መጨረሻ ላይ ማረግ ይሄን ሁሉ የሆንኩበት ዋና ምክንያት በዛች ቀን አንተ በጎ ታማኝ ባሪያ ለመባል። ቀላል ይመስላል አይደል ወገኖቼ? እሱ አንድ ቀን ይሄን አለ ማለት ዘላለም እኔ ላይ ሲሽከረከር ይኖራል። አናቴ ላይ ሲሽከረከር ይኖራል። ፍጥረት ሁሉ ያቀኛል። ፍጥረት ሁሉ ያቀኛል። ያ ቅዱስ እግዚአብሔር ኮንትን ያለው ነው። እማያቅ መልአክ የለም። እልፍ አላፋት መላእክት ያውቃሉ። ሱራፌሎች ያውቃሉ፣ ኪሩቤሎች ያውቃሉ፣ እንትኖች ያውቃሉ፣ ሳር ቅጠሉ ያውቃል። አሜን ያውቃል። እኔ ማን እንደሆንኩ ያውቃል። ይሄ የአንድ ሰሞን ፌም አይደለም። ወገኖች ሰዎች ፌም ሊሰጧችሁ ይችላሉ ለአንድ ሰሞን። ኢትስ ኢዚ ናውዴይስ ፌመስ ለመሆን ወዲያው ይከሰክሷችኋል። ሲጀመር የሚሰጧችሁን ፌም ምንም የሚያመጣው ፋይዳ የለም። እናንተ ደቀ መዝሙር የምትባሉት፣ እናንተ መንፈሳዊ ሰዎች የምትባሉት ይሄ ሲገባችሁ ነው። ምን? በእግዚአብሔር ፊት መኖር፣ በሱ ፊት አክት ማድረግ፣ በሱ ፊት መንቀሳቀስ፣ በሱ ፊት ማሰብ። የኔ ተመልካች ማን ነው? ስለዚህ ስትጾሙ ስትመጸውት መልካም ስታደርጉ ጥሩ እኮ ነው ማድረጉ። ጌታ ኢየሱስ ማድረጉን አልተቃወምም። አድርጉ እኮ ነው ያለው። ነገር ግን ሞቲቫችሁ ለሰዎች ትታዩ ዘንድ አይሆን። ስለዚህ ወገኖቼ ደቀ መዝሙር የሚያደርገን ድርጊታችን አይደለም፣ ሞቲቫችን ነው። ድርጊቱን የምናደርግበት ማድረጊያው ነው። the inner motive። ሰው ድርጊታችንን ነው የሚያየው፣ እግዚአብሔር ሞቲቫችንን ነው የሚያየው። ስለዚህ ከሰው ከተቀበልን አውቶማቲካሊ በእግዚአብሔር ዘንድ የቀረ ዋጋ የለንም ማለት ነው። ደጋግሞ እዚህ ውስጥ የምናየው በሰማያት ባለው አባታችሁ ዘንድ። ዋው! በስውር የሚያይህ አባት። የሚያየን በምንድን ነው? ምን ማለት ነው? ሌላው አያየንም። የሚከፍለን ግን በስውር አይደለም፣ በግልጽ። ሃሌሉያ! ምንድን ነው? በምንድን ነው የሚከፍለን? በመገኘቱ፣ በአብሮነቱ። ሃሌሉያ! አንዳንድ ጊዜ እኛ የእግዚአብሔርን በጎነት የምንተረጉመው በምንድን ነው? በቃ ችግር የሌለበት፣ ጣጣ የሌለበት፣ አለን መከራ የሌለበት፣ እንትን የሌለበት ህይወት በመኖር ነው የምናስበው። ኖ ኖ ኖ ኖ ኖ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። ይስቁም ነገሩ አንተ ከኔ ጋር ነህ። ይጠራኛል መልሰል በመከራውም ጊዜ ከእርሱ ጋር። ወገኖች እኔ መከራ አልፈራም። እኔ የምፈራው የእግዚአብሔር መገኘት ከኔ ጋር አለመሆኑን። አሜን ወገኖች፣ እሱን ፍሩ፣ እሱን ፍሩ። መከራ ያስፈራኝ ማስካለ ድረስ፣ ጌታ እስካለ ድረስ። ስትጸልዩም
እንደ ግብዞች አትሁኑ ይላል። ወገኖች ግብዝነት ምንድነው ልንገራችሁ። የደቀ መዝሙርነት ተቃራኒ ግብዝ ነው። ግብዝ ከሆናችሁ ደቀ መዝሙር አይደላችሁም። ደቀ መዝሙር ከሆናችሁ ግብዝ አትሆኑ። ግብዝ ማለት ስሙኝ፣ በመሰረቱ ቃሉ የግሪክ ቃሉ ሂፖክራተስ የሚል ነው። ግብዝ የሚለው ሂፖክራተስ ምን ትዝ ይላችኋል? በእንግሊዘኛው ምን ትዝ ይላችኋል? ሂፖክራት ኦር ሂፖክራሲ አይደል እንዴ? ምን ማለት ነው? ሂፖክራት ግብዝ። የሚገርማችሁ ኦሪጂናሉ ግን ሂፖክራተስ በግሪክ ቋንቋ ተዋናይ ማለት ነው። ግብዝ ማለት አይደለም። እኛ ከዛ ወስደን ነው ግብዝ የሚል ትርጉም የሰጠ ነው እንጂ እንግሊዘኛው የሰጠው እንጂ ሂፖክራተስ ማለት ተዋናይ ማለት ነው። ተዋናይ ምን ማለት ነው? ማለት ለምሳሌ አሁን እኔ ያሬድ ነኝ። በነገራችን ላይ ተዋናይም ነበርኩ። ያ ሞካክር ያለ ቴዎድሮስ የሚባል ቲያትር በደርግ ዘመን የምታስታውሷላችሁ? እስቲ ቴዎድሮስን የምታስታውሱ? ዋው! ኢትዮጵያ ውስጥ በኢትዮጵያ የቲያትር ታሪክ የቴዎድሮስን ያህል የታየ የለም። ጸጋዬ ሎሬት ጸጋዬ ገብረመድህን የጻፉት፣ አባተ መኩሪያ ያዘጋጀው፣ ፈቃዱ ተክለ ማርያም እንደ ቴዎድሮስ፣ አበበ ባልቻ እንደ ገብርዬ፣ ስዩም ተፈራ እንደ መልእክተኛው የታወቀ ቲያትር ነው። እዛ ላይ የቴዎድሮስ ጋሻ ጃግሬ ነበርኩ። እድሜ ትንሽ ነው ማለት እድሜ ልጅ ቴዎድሮስ ጋሻ ጃግሬ ነበርኩ። እና እኔ የባክስቴጅ ሰው ነኝ ማለት አውቃለሁ። ባክስቴጅ አውቃለሁ ተዋናይ ስለነበርኩኝ ፍቄን አውቀዋለሁ። ፈቃዱ ተክለ ማርያም በጣም ጥሩ ሰው፣ የዋህ ሰው፣ ደግ ሰው ነው። እና ብቻ ይመጣል። ስዩሜንም አውቀዋለሁ፣ በጣም ነው የማውቃቸው፣ ሁሉንም አውቃቸዋለሁ። ከዛ በኋላ በእንትን በኩል ሲገባ ራሱን ሆኖ ነው የሚገባው። ከዛ መለወጫ ክፍል ልብሱን ይለውጣል፣ ያን ዝናሩን ይታጠቃል፣ ያን እንትኑን እጀ ጠባቡን ምናምኑን እንትኑን ምናምን እንደገና አሉ ሜካፕ አርቲስቶች አሉ እንትን የሚያደርጉት፣ ሜካፑን ይቀባል፣ ምን ያደርጋል። ከዛ በኋላ ልክ ያችን ደረጃ ወጥቶ መድረኩ ላይ ብቅ ሲል ሌላ ሰውዬ ማናቀው ፈቃዱ ተክለ ማርያም፣ አፄ ቴዎድሮስ። ማይ ግድነስ እንዴት እንደሚተው ነው። ስዩም ተፈራ መልእክተኛ ሆኖ እንትን ሲል አስታውሳለሁኝ። ገና እንትኑ ሲጀምር እሱ የሆነ እንትኑ ላይ ቁጭ ብሎ ስፖት ላይት እሱ ላይ በርቶ በቃ ደብዳቤ ለማድረስ ፖስታ ይዞ በቃ የደረሰበት እንትን ምናምን እየተረከ ነው የሚጀምረው። ስታዩት ያለቅሳል። እንትን ይል ምን አይነት ጉድ ነው ትላላችሁ። ሲወጣ አይ ስዩም ስለው ራሱ ስዩም ይሆናል ተመልሶ። ስንት ሰው ሂፖክራተስ ወገኖቼ፣ ሂፖክራት ማለት ውስጡና ውጪው የተለያዩ ማለት ነው። ማንም ሰው ቤት ሲሰራ እዚህ ጋር መሰረቱን ይጥልና ቤቱን እዚህ ጋር ይሰራል አይደለ እንዴ? ወገኖቼ ግብዝነት ግን ይሄ ነው። መሰረቱ ሌላ ነው፣ ህንፃው ሌላው ነው። ውስጡ ሌላው ነው፣ ውጪው ሌላ ነው። ግብዝነት ለመምሰል መጣር ሳይሆን ለማስመሰል መጣር። ስለዚህ ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ። ወገኖቼ ከትርኢት እግዚአብሔር ያውጣችሁ፣ ከፐርፎርማንስ ያውጣችሁ፣ ከማስመሰል ያውጣችሁ፣ ከግብዝነት ያውጣችሁ። ትዝ ይላችኋለች አጋር ምንድን ነው ያለችው? የሚያየኝን ይውታል እንጂ የማየው አየኝ አላለችም።
የሚያየኝን አየሁት ነው። እሱ ሁሌ ምን ሲያደርገኝ ነበር? ሲያየኝ ነበር። እኔ ነኝ ያላየሁት። አሁን ግን የሚያየኝን ኦኬ። በምኩራብና ለሰዎች ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጽ ይከፍላል። ድሮ አሁን እንዴት እንደሆነ አላውቅም። ድሮ ፓስተር ይስሐቅ ታስታውስ ይሆናል በአንድ ቅድም ምሳሌ በጣም የሚገርም በጣም ስዊት የሆነ ጫወታ ነበረን፣ አብረን ነበር ያሳለፍነው እና የእሱ ምስክርነት እየሰማሁ ነበርና እያጫወተኝ ብዙ ኮመን የሆኑ ነገሮች እንዳሉን አየሁኝ። ማለት በአንድ ወቅት ኢንፋክት እኔ ወደ ኋላ ነው ወደ ጌታ የመጣሁት፣ ግን የተወሰነች ጊዜ ኮመን ጓደኞችም ሁሉ እንደነበሩን፣ እንዲያውም በጣም የሚገርማችሁ ነገር የእሱም ሚዜ የኔም ሚዜ አንድ ሰው ሆኖ ተገኘ። ልጅ ናቸው ማለት ነው። እና ያ በዛን ዘመን በጣም ይጾማል ይጸልያል አይደል? እንትንም ነው ማለት ከሁሉም ክርስቲያን የሚጠበቅ ነው። አሁን እንደዛ አይመስለኝም የሚጠበቅ እና ያን ሰሞን ያኔ ብዙ ወገኖች ቤት ይመጣሉ ሊጠይቁን፣ ወንድም ከሌ እህት ከሌ እንዴት ናችሁ ምናምን ይባላል። ከዛ ቶሎ መጽሐፍ ቅዱስ ነው አለምን ሰጠው ድሮ እንደዛ ነው። ከዛ ይመጡና ምግብ ይቅረብ ሲባል አይ አልበላም ይላሉ። እንዴ ለምን አትበላም? በይ እንጂ እንትን አለ። አይ አልበላም። እንዴ በይ እንጂ አልበላም። ለምን? ፕሮግራም ላይ ነኝ። እና አንድ ሰሞን በዛብኝ። ከዛ በኋላ ምን አልኩኝ? እንዴ ይሄ ነገር ጾም ጸሎት ነው? ጾምና ጸሎት ነው ወይስ ጾምና ዙረት ነው? የሚጾም ሰው እኮ ቤቱ ሆኖ ምንድነው ማድረግ ያለበት? መጸለይ ነው ያለበት። ግን የጾም ያዙለት በየቤቱ እየዞሩ አይ ፕሮግራም ላይ ነኝ ሲበዛ ጾምና ጸሎት መሆኑ ቀረና ጾምና ዙረት ሆነ። ወገኖቼ መንፈሳዊ መሆናችንን ለሰዎች ማሳየት አያስፈልገንም። መኖር ነው ያለብን። አሜን። እዚህ ጋር በምን አድርጎ አለ? በስውር አይደለ? ግን ቀደም ብሎ ምዕራፍ 5 ላይ ሄደን ስንመለከት ምንድን ነው ያየነው? መልካሙን ስራችሁን አይተው የሰማይ አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ነው የሚለው። እንዴ ታዲያ እዛ ጋር በሰው ፊት ይላል፣ እዚህ ጋር ደግሞ ኖ እኛ አይደለንም የምናሳየው፣ ስራው ራሱ ብርሃን አለው። ሃሌሉያ። ያን ጊዜ ግን ብርሃኑ እኛን አያሳይም፣ የሰማይ አባታችሁን እንዲያከብሩ። ሃሌሉያ ሃሌሉያ። ማን ነው የሚታየው? ማን ነው የሚከበረው? አያችሁ፣ ስራችን ሲያበራ እሱ ነው የሚታየው። ስፖትላይት ወደኛ አይደለም የሚያተኩረው፣ ወደ እሱ ነው። እኛ ግን ስለ ራሳችን ስናወራ አንዳንዴ እንዲያውም ይሄ እንትን መፈለግ ከበሬታ ምናምን መፈለግ እየቆየ ሲመጣ ይጨምራል። እንደው እግዚአብሔር ይጠብቀን ይሳቅ። በጣም ይጠብቀን ማለት ይገባችኋል። አባባሌ እንዴት አይጠሩኝም? እንዴት እኔን እንትን አይሉኝም? እንዴት በቃ አለ አይደለ? እንደው እኛ ቁጭ ያልንበት ጉባኤ ላይ የኛ ስም ሳይጠራ አለ እንትናም በመካከላችን አለ ምናምን ሳይባል ሲሆን በቃ ያረጋል። እድሜ ሲጨምር ነው። እውነቱን ልንገራችሁ። ለምን መሰላችሁ? ዳዊትም አረጀ ይላል፣ ሸመገለ ይላል፣ አንዲትም ቆንጆ አመጡለት ይላል፣ ልብስም ደረቡለት ይላል፣ አይሞቀውምም ነበር ይላል። ስለዚህ እያረጁ ሲመጡ ቢደረብም አይሞቅም መሰለኝ። ደረቡለት ይላል ግን አይሞቀውም። እግዚአብሔር ከሰው ከበሬታ ይጠብቃል። አሜን። ከሰው ሆታ ይጠብቃል። እውነቱን ልንገራችሁ አይደለ?
እውነተኛ መንፈሳዊነትን እየተለማመድን ስንሄድ በእግዚአብሔር ፊት መኖርን እያወቅን ስንሄድ እየጠላ ነው እንሄዳለን፣ እንሸሻለን። በጣም ወንድሜ ተስፋዬ ጋቢሶ በጣም የሚገርመኝ የሚባርከኝ ሰው ነው። ከድሮ ጀምሮ ምንም ሳይለወጥ እስካሁን ድረስ ባለፈው አንድ በሙሉ ወንጌል ቤተክርስቲያን የተዘጋጀ በጣም ትልቅ በዓል ነበር። ትልቅ በዓል እና በሙሉ ወንጌል ውስጥ ያሉ ትላልቅ አገልጋዮችን ከበፊት ጀምሮ ለመሸለም የተዘጋጀ ብዙ ታስቦበት የተዘጋጀ ፕሮግራም፣ እንግዶች ከየቦታው የተጠሩበት ከየቦታው ማለት ኢቭን ናት ኦንሊ ከኢቫንጀሊካል ከሌላም ከውጭም የተጠሩበት ትልቅ እንትን እና ከሚሸለሙት ውስጥ እሱ እና ሲጠሩት አልመጣም። ይሄን ስለኔ ታሪክ የምታወሩ ከሆነ ስሜን እንትን የምትጠሩ ከሆነ አልመጣም። ከዛ ገባቸው ስለሚያውቁትም አይ ጀስት ናና ዘምር እንድታገለግል ነው ተብሎ መጣሉ። ግን ከመጣ አይቀር ብለው ከተጠሩት ሰዎች መሃል የሱን ደግሞ እንትን ሊያደርጉ ሲሉ ቀስ ብሎ ገና ሰው ሲጀምሩ እኔ ምን ቢገባው ነው ላሉ። ዛሬ እኮ እነንትና ተጠርተው እኔ እንዴት አልተጠራው? እነንትና ተሸልመው እኔ እንዴት አልተሸለምኩ? እነንትና ተመስግነው ያማል፣ ይሰብራል። ወገኖቼ በዛው ልክ ደግሞ እግዚአብሔርን አለማወቃችንን ያሳያል። የልብ ሰው አለመሆናችንን፣ ደቀ መዝሙር አለመሆናችንን ያሳያል። እሱ ካየኝ ይበቃኛል፣ እርሱ ካመሰገነኝ ይበቃኛል፣ እርሱ ካደነቀኝ ይበቃኛል፣ እሱ ሬኮሜንድ ካደረገኝ ይበቃኛል። እንዲያውም ያለችኝን ዋጋ እዚሁ በልቼ ያልጨርሳትም፣ ለዘላለም እፈልጋታለሁ። ወገኖቼ ድሆችን መርዳት ምን አለው ማለት ነው? ዘላለማዊ ፋይዳ አለው። መጸለይ ያሁን ጉዳይ ብቻ አይደለም፣ ዘላለማዊ ምን አለው ማለት ነው? ፋይዳ አለው። መጾም ዘላለማዊ ብድራት አለው። ጾሙ፣ ጸልዩ፣ ደግሞ ካላችሁ ለድሆች ስጡ። ነገር ግን በስውር ይሁን፣ መለከት አታስነፉ። ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህ በግልጥ ይከፍልሃል። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ንጉሱን በውበቱ የሚያዩ ወገኖቼ ለታደሉ እግዚአብሔር ይታያል። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል ማለት ወገኖቼ እግዚአብሔርን እንደዚህ ፊት ለፊት ያዩታል፣ መልኩን ምኑን ያዩታል ማለት አይደለም። ምን ማለት ነው ታውቃላችሁ? በሁኔታዎች ሁሉ ውስጥ ያዩታል። የእግዚአብሔር እጅ ይላል መጽሐፍ ቅዱስ ለሚፈሩት ትታወቃለች። እግዚአብሔርን በሁኔታ ውስጥ እንደማየት ያለ ትልቅ እድል የለም። በሁኔታ ውስጥ ሁሉ ታይዋለሽ። ጌታ ኢየሱስ ስለ ጌታ ኢየሱስ የተጻፈ ትንቢት ነው መዝሙረ ዳዊት ላይ ያለ። ያንን ዳዊት ስለ ክርስቶስ የተናገረውን በክርስቶስ መንፈስ የተናገረውን ሉቃስ ነው የሚጽፍልን ሐዋርያት 12 ላይ ስለ ኢየሱስ ክርስቶስ ጠቅሶ ይጽፍልናል። ምን እንደሚል ታውቃላችሁ? ጌታ ኢየሱስ ክርስቶስ በዛ ሕማማቱ ጊዜ በመከራው ጊዜ የተናገረው ነው። ከመዝሙረ ዳዊት ተወስዶ ጌታን ሁል ጊዜ በፊቴ
አየሁት። ዋው! ማን ነው የሚለው? ወልድ እኮ ነው የሚለው። ጌታን ሁል ጊዜ በፊቴ አየሁት እንዳልታወክ በቀኜ ነውና። ስለዚህ ስጋዬ በተስፋ ያድራል። ቅዱስህን ለመናወጥ አትሰጠውም። ቅዱስን መበስበስን ያይ ዘንድ አትሰጠው። የሕይወትን መንገድ አሳየኸኝ፣ ከፊትህም ጋር ደስታን ትሞላብኛለህ። ሃሌሉያ! ፊትህ ፕሬዘንስ ሃሌሉያ ሃሌሉያ። ከፊትህም ጋር ወገኖቼ ዘላለማዊ ደስታ ያለው ፊቱ ላይ ነው። ኦኬ፣ ጌታ ኢየሱስ ይሄንን ያለው ምን ጊዜ ነው ማለት? በክርስቶስ መንፈስ አስቀድሞ ከሺህ ዓመት በፊት የተጠቀሰ ነው የተባለ የጻፈ ነው። ግን ስለ ክርስቶስ ነው። መቼ ነው ግን ፉልፊልድ የሆነው? ማንም ይነግረኝ። በመከራው ጊዜ፣ በሕማማቱ ጊዜ አይደል እንዴ? ምንድን ነው ያለው? እኮ ስጋዬ በተስፋ ያድራል፣ ነፍሴ በሲኦል አትተዋትምና ቅዱስንም መበስበስን ያይ ዘንድ አትሰጠውም ያለው ምን ጋ ነው? ሊሞት ሲል እኮ ነው አይደል እንዴ? ሕማማቱ ጋር እኮ ነው አይደል? መከራ ነው። ምንድን ነው የሚታየው? ግርግር። ምንድን ነው የሚታየው? ጸሐፍት፣ ፈሪሳውያን፣ ካህናት፣ አለቆች ምናምን ግርግር ነው። ያሱት እየተባለ ነው። እንትኖች ሎሌዎቹ የሊቀ ካህኑ ጎመድና እንትን ምናምን ይዘው ሴኩሪቲ አፓራተስ ሁሉ ተንቀሳቅሷል። እዚህ ደግሞ ለማን አሳልፈው ሊሰጡት ነው? ለሮማን እንትኖች። ከዛ ፖለቲካል እንትን ምናምን ተደርጓል። የአይሁድ ንጉስ ምናምን መጣ ከቄሳር ሌላ ምናምን ተብሎ ሄሮድስና ጲላጦስ እየተቀባበሉ ነው። አገር ምን ሆኗል? ስቀለው የሚል ጩኸት አለ። እሱ ግን የሚታየው ጌታን ሁል ጊዜ በፊቴ አየሁት። ማንን? አብን። ወልድ እኮ ነው ሰው ሆኖ አብን ምን ያደርገዋል? እዛ ሁሉ ውስጥ ያየዋል። እንትኖች ሲንቀሳቀስ ሁሉ የሚያየው እነሱን አይደለም፣ እሱን ያየዋል። ሃሌሉያ! የሮማ ወታደሮች ምናምን እዛ ሲርመሰመሱ እሱ ግን አብን ያየዋል። ጌታን ሁል ጊዜ በፊቴ አየሁት። ነገሩ የሚያናወጥ ነው፣ ግን እንዳልናወጥ በቀኜ ነው። ሃሌሉያ! እንዳልናወጥ የት ነው? በቀኜ። ስለዚህ ልቤን ደስ አለው፣ አንደበቴም ሐሴት። ምን ማለት ነው? ማንም ይነግረኝ። አንደበታችሁ ሐሴት አደረገ ማለት ምን ማለት ነው? ሰው ታውቃላችሁ፣ አንደበቱ ሐሴት ሲያደርግ ምንድን ነው የሚያደርገው? ይጮሃል። ልሳኔ ሐሴት አደረገ። እስቲ አንዴ ልሳናችሁ ሐሴት ያደርግ። ሃሌሉያ! ልሳኔ ሐሴት አደረገ። እኔ ብዬ የማላውቀው ነገር ልበሉ ብዬ አላውቅም። ለምን ታውቃላችሁ? ከውጭ ወደ ውስጥ የሚገባ ነገር አይደለም፣ ከውስጥ ወደ ውጭ እልልታ ፈንቅሎ የሚወጣ ነገር በሉ ተብሎም ይባላል። ስለዚህ እንዲህ ተሰማኝ ነው የሚለው እኮ። ምን ላይ ሆኖ ወደ መስቀል እየገፉት እያንገላቱት ምን እያሉት እልል በል ሃሌሉያ! ወገኖች እውነተኛ ክርስትና ማለት ይሄ ነው። መንፈሳዊነት ይሄ ነው። ደቀ መዝሙርነት ለዚህ እኮ ነው ከሱ ተከትሎ እስጢፋኖስም ያዙት ተብሎ በሸንጎ ተፈርዶበት ድንጋይ መጥቶ ሊወግሩት። አይሁዶች ወገኖቼ ኤክስፐርቶች ናቸው በወገራ ከጥንት ከአባቶቻቸው ሲዋረድ የመጣስ እንትን ችሎታ ያላቸው ኤክስፐርቶች ናቸው። እንዴ ልብስ እኮ ያውልቃሉ ሊወግሩ ሲሉ ዝም ብለው አይደለም የሚወግሩት።
በደንብ አለባበስ አለው እና ሳውል ይጠብቅ ነበር ልብስ በደንብ ነው የሚወግሩት እና ያ ሆኖ እሱ ግን የሚያየው ማንን ነው? የእግዚአብሔርን ክብር ኢየሱስ ክርስቶስን በቀኙ ቆሞ አየዋለሁ አለ። ያን ጊዜ ፊቱ እሱ አይታወቀውም፣ ፊቱ እንደ ፀሐይ ያበራ ነበር። ቆይ መከራው ስታልፉ የምታዩት ፍጥጥ ብላችሁ የምታዩት ፍጥጥ ብሎ የሚታያችሁ መከራው ነው ወይስ ጌታ ነው? ጌታ ነው። ግን ዛሬ በኖርማሉ ቀን ጌታን ማየት ካልተለማመዳችሁ የመከራው ቀን አይመጣም። ካሁን ጀምሮ ግን እለት እለት እሱን ማየት ተለማመዱ። ያይሻል። የሚያያችሁን እዩት። ስለዚህ ከዚህ ሰው እርሱ፣ አጀብ እርሱ፣ ሆታ እርሱ፣ አድናቆት እርሱ። በሱ በኩል ዞሮ ሲመጣ ብቻ ተቀበሉት። ሃሌሉያ። ምክንያቱም እግዚአብሔር ሲያከብራችሁ፣ እግዚአብሔር ከእናንተ ጋር ሲሆን፣ እግዚአብሔር በእናንተ ሲሰራ ያን ጊዜ ሰዎች ምን ያደርጋሉ? ይመጣሉ። ያን ጊዜ ግን እናንተ ስለምታውቁ ብዙ ትኩረት ማሰጡት። ይምጣ ግን ብዙ ትኩረት ማሰጡት። የልብ ሰው ሆኖ ቆመን እንጸልይ።